ወንዶች ጓደኝነት ላይ ጥናት አድርጌያለሁ ከሚገጥመኝና ከምክር አገልግሎት የተነሳ ጥናት አድርጌ ነበርና አንድ ሁለት ልንገራችሁ። አንደኛ በጣም የምትወዱት የቅርብ ጓደኛችሁ በጣም የሚጠላችሁና የእናንተን የሆነውን ነገር አቃቂር የሚያበላሽ ወይም ጥሩ ነው ብላችሁ መርጣችሁት የነበረው ነገር አይ ይሄ ጥሩ አይደለም ብሎ አጣጥሎ ሌላ መጥፎ ነገር እንድትሉ ወይም ይቅርብህ የሚላችሁ ከሆነ ችግር አለ ማለት ነው። ይሄ አንድ ጊዜ አይደለም ሁለት ጊዜ ብዙ በተደጋጋሚ በህይወታችሁ ውስጥ ጣልቃ ገብተው የሚጠቅማችሁ ነገር ሊያስጥሉ የሚሞክሩ ገንዘብ ስታገኙ አበድሩኝ የሚሉ ከተበደሩ በኋላ የማይመልሱ እናንተ እጅ ላይ ምንም የሚበረከት ነገር እንዳይኖር የሚጣጣሩ ጓደኞች ካሏችሁ እነዚህ ሰዎች መጀመሪያውኑ ከእናንተ ጋር መኖር የሌለባቸው ሰዎች ናቸው። ፈጽሞ መራቅ የሚገባቸው ሰዎች ናቸው። ጓደኛ ተብለውም ሊጠሩ አይገባም ማለት ነው ድግግሞሹ ከበዛ። ይሄ አንደኛው ነው። ሁለተኛው ደግሞ የጓደኝነት ልትልቋቸው የሚገባው ጓደኞቻችሁ ደግሞ ምንድናቸው? አይደለ ማምያሉ ሁሉ ነገር ተስማምተው ከእናንተ ጋር ተጣብቀው እየተጣቧችሁ መጣበቅ ብቻ መጣባት ማለት ያላችሁን በሙሉ እንትን እያሉ ሁልጊዜ ተስማሚ ናቸው ከእናንተ ጋር በቃ እሺ 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 እያሉ ከእናንተ ጋር አብረው የሆኑና ኢንፎርሜሽን በሙሉ ከሰበሰቡ በኋላ የእናንተ የሆነው ነገር በሙሉ ከሰበሰቡ በኋላ አስጠቂዎቻችሁ ነው የሚሆኑት። አሳልፈው ይሰጧችኋል ማለት ነው። እና ከነዚህ አይነት ሰዎች መራቅ ሁሉ ነገር ቀይ መስመር ያስፈልገዋል፣ ገደብ ያስፈልገዋል ማለት ነው። ከላይፍ አይደል የምንማረው ሁላችንም። ወደዚህ እንምጣ።